ሩትዬ ጀግናዋ እንግዲህ ዛሬ ቤተሰቦቿን ሰብሰብ አድርጋ አዲስ ነገር ይዛ መታለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛ። እንግዲህ ውድ ቤተሰብ ያው ማዘሯም አዲስ አበባ ከች ብላለች። ዌልካም ቱ አዲስ አበባ ማዘሯ ከልጄ በላይ ምንም የሚበልጥ ነገር የለም ብላ እንግዲህ በአንድ ቀን በራ መታለች ማለት ነው። ሲቀጥል ዛሬ ደግሞ በጣም ደስ ያለኝና ለየት ያለ ነገር ለወንድሟ ቻናል ከፍታ መስጠቷ በጣም አሪፍ ነው ያደረግሽው ሩትዬ። ሌላኛው ደግሞ እንደዛ መሳቋ የሆነ ክትክት እያለች እየሳቀች ነበረ ከልቧ ፍልቅልቅ ብላ ማለት ነው። እና ሁሌም ደስተኛውኝ ሩትዬ፣ ለአንቺ መሳቅ ነው የሚገባሽ። ማርያምን እሷ ያሳለፈችውን ማንም ስላሳለፈ ከዚህ በኋላ መሳቅ ነው የሚገባት ሩታ። ስስቅ እንዴት ደስ እንደምትል እኮ ፍልቅልቅ ፍልቅልቅ ትላለች። እና ሩትዬ ከዚህ በኋላ ማለት ነው ይሄ ሳቅሽ ይቀጥል። ቪዲዮ ስትሰሪ ሁሌም እንደዚህ ፈለቅለቅ እያልሽ ነው መምጣት ያለብሽ። ለማን ብለሽ ጠላትሽ እዛው እርር ድብን ይበል። አይ ነው እሷ እንደዚህ እየሳቀች ምናምን ስትመጣ ምን ይላሉ አንዳንዶች፣ እንድታለቅስ የሚፈልጉ ሰዎች ማለት ነው። ምንድን ነው የሚሏት መሰላችሁ? ለምን ታስመስያለሽ? እኔ እኮ የሰውን ባህሪ እኮ መያዝ በጣም ከባድ ነው። እና ለምን ታስመስያለሽ? ውስጥሽ እየተቃጠለ ለምን ትስቂያለሽ? እንድታለቅስ እኮ ነው የሚፈልጉትና ይሄ ደግሞ የማይሆን ነገር ነው። የሰው ፍቅር ያልቃል ያንተ ግን ይዘልቃል የሚለውን መዝሙር እኔ በጣም ነው የምወደው። ስለዚህ ሰዎች እንደፈለገ ቢቀያየሩም ማለት ነው ፈጣሪ ደግሞ እንዲህ በፍቅሩ እምር አድርጎ ይዟታል ማለት ነው። ሁሌም ከጎኗ በመከራዋም በችግሯም የማይለያት ፈጣሪዋ ብቻ እና ደግሞ ልዑሌን አያችሁት አይደለ? የኔ ቆንጆ ወይኔ ጉዲ ሩትዬ እንደወለደችው ልጅ እኮ በጌታ ማርያምን እድግ አድርግልሽ ሩትዬ። በጣም ነው ልጅሽ የሚያምረው። እና እንደው ካይን ያውጣው ካይን ያውጣው። ምንድን ነው አስሬ እንደዚህ ሚዲያ ላይ እያመጣ የሚያፈጠው? ያነ ደግሞ የምሬን ነው። ስስታ ያረጋችሁም ይሄ ህፃን ልጅ ስማ በጣም ነው የሚያምረው። እና ልክ እንደ እናቱ ቆንጆ እንደ እግን እኮ አብርሃምን ነው የሚመስለው። አይኑ ምናምን ደግሞ የሩትዬን ይመስለኛል እንደዛ ነገር ነው። እና ይሄን የመሰለ ውበታም ልጅ ተይዞ ግን ማለት ነው መበታተናቸው እኔ እኮ ያሳዝነኛል። መበታተናቸው ምናምን የምሬን ነው የምላችሁ በጣም ነው የሚያሳዝነኝ። ግን ደግሞ አብርሃም በጣም ነው የሆነ የሚወርድብኝ አንዳንዴ ማለት ነው ማሰቢያው የተዘጋ ስለሆነ። ልዑሌን ሳየው ደግሞ ምን አለበት እንደው ለዚህ ልጅ ብሎ በአንድ ላይ ቢያደርጋቸው ኖሮ ምናምን እላለውኝ። እና ብቻ ያም ሆነ ይሄ እንግዲህ ሩትዬ ብቻ ሰላሟ ይብዛ፣ እሷ ሰላም ትሁን፣ ሌላው ነገር ትርፍ ነው ማለት ነው። እንግዲህ ቻናል ከፍታ ለወንድሟ በመስጠቷ ራሱ እንዴት እንደተደሰትኩኝ። ምክንያቱም ሩታ ማለት ከአብርሽ ጋር ከተገናኘች ጀምሮ በቃ ለሁሉም መጠቀሚያ ነች። ለሁሉም ለራሷ እንኳን ይኸው በቻናሏ ብዙ ጊዜ ቪዲዮ አስለቅም። እኔ ለምን እንደሆነ አለቅም። አንዳንዴ ነው ቪዲዮ ጠብ የሚያደርጉትና እሷ መግቢያ ሰርታ ራሱ በአብርሽ ነው ሁሌም የሚለቀቀው፣ በአብርሽ ነው ሁሌም የሚለቀቀው። በእሷ ቻናል አይለቀቅም። ኢቭን እንኳን ጠላቶቿ አቤል እና ብሩክ ማለት ነው በእሷ ላይ ነው የሚፈምሱት፣ በእሷ ላይ ነው የሚጠቀሙት። እና ስለዚህ ለምን መጠቀሚያ ትሆናለች? እንደውም ከወንድምሽ ሌላ ራሱ ማለት ነው ሌላ ዘመድ ምናምን የቅርብ የምታውቂው ካለ ቻናል ክፈችላቸው ሩትዬ፣ ይጠቀሙ። ማንም የአንቺ ጠላት ማንም ውርጋጥ በአንቺ ከሚጠቀም ዘመዶች ቢጠቀሙ ይሻላል። እና አቤልን እነ ብሩክን አሳድገሽ ዛሬ አንቺን ነው እጅሽን የነከሱሽ ማለት ነው። እኔ የአቤል እና ብሩክ ስል ትዝ አሉኝ እነዚህ ጨበሬዎች። የት አባታቸው ነው የሄዱት? የት ሄደው ነው ግን? እኔ የምላችሁ የሆነ ነገርም አለ፣ የሆነ ነገር አለ። ተጣልተዋል፣ እነዚህ ሰዎች ተጣልተዋል ከሩታና ከአብርሽ ጋር ማለት ነው። ከዛችን ቀን በኋላ እኮ የለም በቃ ድራሻቸው ጠፋና ይሄ ብሩክ የሚባል ጅል፣ የሰው ጅላጅል ማለት ነው። አያችሁት አይደለ? ከሄርሜላ ርቆ ከሄርሜላ ስር የማይጠፋ ልጅ ከሄርሜላ ርቆ ጭራሹ ደግሞ ከጽጌና ማን ነበር የጽጌ ጓደኛ ከነሱ ቤት ሂዷል ማለት ነው። ጭራሹ ነው። የምሬን ነው። ብሩኬ የገባበት ህይወት በረካ ስለሌለው ብሩኬ የሚባሰው ባጠገባችሁ እንዳታደርሱ። ዩቲዩበር የሆናችሁ እንዳለ ጥንድ የሆናችሁ ሰዎች ብሩክ የሚባል ካጠገባችሁ ባይደርስ የተሻለ ነው። እና አቤል የሚባል ማለት ነው። እና የሉ ሚዲያ ላይ ምን ውጧቸው የት አባታቸው ሄደው ነው? አረ በዛው ያጥፋቸው። እኔማ ስልጣኑ ቢኖረኝ ዩቲዩብ ላይ ማለት ነው በመጀመሪያ ደረጃ አቤልና ብሩክን ነው ሚዲያ ላይ የማስወግዳቸው። የምሬን ነው የምላችሁ። ግን ስልጣኑ የለኝም ማለት ነው። እኔ በሩትዬ ምክንያት ተቃጥዬ ልሞት በእነሱ ጨጓራችሁ ይቃጠልና እናንተ እና ሩትዬ በቃ ዘመዶችን ነው መጥቀም ያለብሽ ከዚህ በኋላ ማለት ነው። ማንም ያደረግሽለት ሁሉ ለአንቺ ሲሆን አላየነውም። ሁሉም ተገለባብጦ ሲሄድ ነው ያየነው። እና የራስ ባል የሆነውንም አይተነዋል። እንግዲህ አንቺን ጥሎ ነው ሌላ ጋር ሄዶ ቼቼ እያለ ያለው ማለት ነው። እና ወንድሟ ደግሞ ማለት ነው በቃ በከንቱ እንዳታስቀረው፣ ቢዚ ነህ ምናምን ተብሏል። ነገር ግን እንደምንም ብለህ በቃ
ሩታ ማስደሰት አለብን፣ መስራት አለብን፣ መጠቀም አለብን። ዛሬ ማንም እየተነሳ ከዛ ላይ የደረሰው በአብርሽና በሩታ ነው። እውነት ለመናገር የቡታጅራ ዩቲዩበሮች እንዳለ ማለት ነው በአብርሽና በሩታ ነው ከዚህ የደረሱት። እና ማዘርዬ ደግሞ እንግዲህ ሩታን ወዳታለሁ፣ ልጄ በጣም ስማርት ናት፣ ነገሮችን በራሷ ማድረግ ትችላለች፣ ቆቅናት እያለች ነበርና እንዴ ከስማርትም ስማርት ሌላ ስማርት ማለት የሆነ ከስማርት ሌላ ቃል ቢኖር ማለት ነው ሩታን የሚገልጻት ቃል የለም። በጣም ጀግና፣ እግዚአብሔርን በጣም ቆራጥ። ምክንያቱም ከእርግዝናዋ ጀምሮ ሰው በሚያስፈልግባት ሰዓት ራሱ ሰው አልፈልግም ነው የምትለው። ቤተሰቦቿ እኮ ሳይፈልጉ ቀርቶ አይደለም፣ ከእሷ ጎን መሆን ሳይፈልጉ ቀርቶ አይደለም፣ ግን ችግሬን ራሴ እወጣዋለሁ ትላለች። ደግሞ ተወጥታም እያየናት እኮ ነው። እንዲህ ተልፈስፍሳ ወድቃ ችግሮቹ ከአቅሟ በላይ ሆነውባት አይተናት ስለማናቅ ችግሮቿን ስትፈታ ነው የምናያት። እና ሜላት ራሱ ዛሬ ስትነካካው ነበረ፣ ያው አብርሽንም ብዙዬንም ማለት ነው። እና እኔ በጣም ትገርመኛለች አለ ትገርመኛለች ማለት ስትፈልግ ታሳስራለች፣ ስትፈልግ ታስፈታለች። እነሱ ግር ብሎ ሲሄዱባት እሷ ግን ብቻዋን ነው እንደዛ የምትከራከራቸው እያለች ነበርና እውነት ነው። እንግዲህ የአብርሽ ቤተሰቦች ግር ብሎ መምጣት ይወዳሉ፣ እሷ ግን እንዳመጣጣቸው ነው የምትመልሳቸው ማለት ነው። በነገራችን ላይ ሩታን በንግግር ማንም የሚችላት የለም። ወላች ቃጠሎ ብዙነሽ የምትባል ራሱ ሩታን አትችላትም በንግግር። ሲጀመር ሩታ እውነትን ተመርኩዛ ነው የምትናገረው ማለት ነው። እና እኔ ሁላቸውንም በንግግሯ ጠሽ ስታደርጋቸው እንዴት ደስ እንደሚለኝ እንዴት እንደምደሰትባት ምክንያቱም በቃ ጀግንነቷ ምናምን ያኮራል። በጣም ደስ ነው የሚለው እና ማለት ነው ቤተሰብ ደስታንም ብዙ እየተመኛችሁላት ነው እናንተ። ብዙ ሰው አይቻለሁ ደስታን የሚል ሲቀጥል ደግሞ እድግዬ የሩታ እህት ማለት ነው። እንዴ ምን አስበሽ ነው? ሲጀመር በየቦታው እየሄዳችሁ ሩታ ልታገባ ነው ከደስታ ጋር ፎቶ ተነሳች ምናምን የምትሉት ይሄ እኮ ምናልባት ለመስራት ከሆነ አዎ፣ ምክንያቱም ያው እሷን ካላነሳችሁ እናንተ መስራት ስለማትችሉ ለዛ ሊሆን ይችላል እንጂ ማለት ነው። ሩታ እኮ አሁን ላይ ትዳር የምትይዝበት ሰዓት አይደለም እኮ ሲጀመር፣ ጊዜዋን በሙሉ ማለት ነው። አታዩትም እንደ ይሄን ሸበላ ልዑል የሚባል እንቁ ፍልቅልቅ የሆነ ልጅ ያላትና እሱ ላይ ነው ማሳለፍ የምትፈልገው። ምን በወጣት ነው ደግሞ አሁን ገብታ በትዳር የምትታሰረው? ሲቀጥል ደግሞ የሆነ እሱን ወደ ህይወትሽ አስገቢ ምናምን ስለተባለች እኮ አይደለም እንዴ። ፍቅር ማለት እኮ ስሜት ነው። እሷ ልቧ ካልፈቀደ ማንንም ልታስገባ አትችልም። ቁማ ትቀራለች እንጂ አትፈልግም። በቃ ካልፈለገች ማለት ነው። ደስታንም ቢሆን ልቧ ሲቀበለው ነው ወደ እሷ ልታስጠጋው የምትችለው። እና እኔ እድጉ ብዙ ጊዜ ደስታ ትላለች። እንደኔ ደግሞ ደስታ ቆንጆ ነው እኮ አሪፍ ልብ ያለው ይመስላል። ጥሩ ነው፣ የዋህ ነገር ነው። ነገር ግን ለሩቲ ደግሞ ልክ እንደሷ ስማርት የሆነ ሰው ነው የሚያስፈልጋት። በቃ ማለቴ ነገሮችን በዚህ እናደርጋቸው ስትል እሱም ተጨምሮ እሷን የሚያግዛት እንጂ ልክ እንደ አብርሃም ቶንጦልጥሎ ሩጦ ቤቱን ጥሎ የሚወጣ ወንድ አይደለም ለሩቴ የሚያስፈልጋት። በአጠቃላይ እኔ ደስታን እኔ አልመኝላትም ለሩታ። ፈጣሪ ከደስታ የተሻለ ይስጣት፣ ለእሱም ደግሞ የልቡን ፈጣሪ ይስጠው ማለት ነው። ለሁላችንም ያዘጋጀልን ፈጣሪ ነውና እሱ ያዘጋጀልን ለእኛ ይሰጠናል። እኛ ስላልን አይደለም እኛ ስላላልን አይደለም ማለት ነው። ግን ሩቲ ከደስታ ጋር የሚለውን ነገር እኔ አላስበውም እና ሩትዬ ማለት ነው ከእናትሽ ጋር መልካም ጊዜ ፏ ዝንጥ እያልሽ እንግዲህ እችን ሰሞን እናትሽ እስከምትመለስ ድረስ ደግሞ ቪዲዮ ስሪልን፣ አትጥፊ። በቻናልሽ ደግሞ ቪዲዮ ስሪና 3 ወር ምናምን ከኔ ጋር ቆያላለቻት። እሺ እኔ ቆያለሁ ብትላት እኮ ግን አታስቆያትም። ምክንያቱም በቃ ስራ አለብሽ፣ መሄድ አለብሽ፣ አባቴ ቤት እህቶቼ ምናምን እያለች ነው የምታስቸግራት። አታስቀምጣም 3 ወር በሙሉ ማለት ነው። እና እንደኔ ግን ማለት ነው እናትየው ባትመጣ ሩታ ቡታጅራ ብትሄድ እንዴት ደስ ይለኝ ነበር። በቃ ስሜቴ ነበር ማለት ነው። ግን ደግሞ ያው ያልታሰበው ነው የሆነ። እሷ መንገዷን ሰርዛ ማሚ አዲስ አበባ መታለች። ብቻ ሩትዬ ከልጅሽ ከፈጣሪ አምላክ ይጠብቅሽ የኔ እንቁ የኔ አትበገሬ። አሁንም ጥንካሬውን ፈጣሪ አምላክ ጨምሮ ይስጥ።